graphs of y equal to a sin kx and y equal to a cos kx አምፕሊቲዩድ አለ ከዚህ አንግሉ ፊት ደግሞ kx አለ እነዚህን ግራፍ ለመሳል ምን እናደርጋለን ፕሮሲጀር የምንከተለው ቀላል ስቴፕ ነው መጀመሪያ determine the periodን ማወቅ ነው ፔሪዮዱ ያው 2 pi over absolute value of k ነው k ከአንግሉ በፊት ያለ ኮኤፊሺየንት ነው እና the amplitude ደግሞ ኮኤፊሺየንቱ sin x የሚለው cos x የሚለው ኮኤፊሺየንት ከፊት ያለው ሁለቱን ካወቀን በኋላ ምን እናደርጋለን divide the interval 0 to p እስከ ፔሪዮዱ ያለው ከ0 እስከ p ያለውን along the x axis into 4 equal parts ወደ አራት እኩል ቦታ እንከፍላለን ከ0 እስከ p ያለውን በአራት እኩል ቦታ ስንከፍል የመጀመሪያው p ለ4 p ለ2 እና p 3p over 4 አድርገን 1 2 3 4 ቦታ ከፈለን ማለት ነው አራት ቦታ ከከፈልን በኋላ draw the graphs of the points corresponding to ግራፉን እንስላለን የx value 0 ሲሆን p over 4 ሲሆን p over 2 ሲሆን እያለን እንስላለን 0 ሲሆን sin ከሆነ 0 ነው p over 4 ሲሆን ምንድነው የሚሆነው ማክሲመም አምፕሊቲዩድ ነው የሚሆነው sin p over 4 በሚሆንበት ጊዜ x p over 2 ሲሆን ተመልሶ 0 ይሆናል 3p over 4 ሲሆን አምፕሊቲዩዱ ኔጌቲቭ ይሆናል p ሲሆን 0 ይሆናል cos ሲሆን ደግሞ cos 0 ምንድነው አምፕሊቲዩድ ማክሲመም ነው 0 ሚኒመም 0 ማክሲመም ይሆናል ከዛ እነዚህን ፖይንቶች ማገናኘት ነው ለምሳሌ በቀላሉ ለምሳሌ እዚህን ግራፍ ስንስል ፔሪዮዱን መጀመሪያ ማወቅ አለብን ፔሪዮድ 2 pi over k ኮኤፊሺየንቱ 3 ነው እና አምፕሊቲዩድ ኮኤፊሺየንት 2 ነው ሶ ፔሪዮዱን ስንት ቦታ እንከፍላለን አራት ቦታ የመጀመሪያው 0 ነው 2 pi over 3 ለስንት ለ4 2 pi over 3 ሲካፈል ለ4 ስናደርግ 2 pi over 3 ከ4 ጋር ይባዛል 12 ይሆናል 2 በ2 pi over 6 ይሆናል pi over 6 0 pi over 6 እንደገና 2 pi over 3 ለስንት ለሁለት እናካፍላለን ለሁለት ስናካፍል 2 በ2 ይጠፋል pi over 3 ይሆናል እንደገና 2 pi over 3 በስንት በ3 over 2 እናካፍላለን 3 በዚህ 2 በዚህ 4 pi over 9 ይሆናል 4 pi over 9 ከዛ መጨረሻ ላይ ራሱ 2 pi over 3 ራሱ ይሆናል ስለዚህ አራት ቦታ ከከፈልን በኋላ ግራፍ ላይ በመንስልበት ጊዜ እንጽፋለን እነዚህ 0 pi over 6 pi over 3 4 pi over 9 2 pi over 3 ሶ እዚህ ጋር ምንድነው የሚሆነው የx ቫልዩ 0 ሲሆን y equal to 2 sin 3x ሚለው ምን ይሆናል የy ዋጋ ምን ይሆናል በቀላሉ 0 ሲሆን 0 ነው pi over 6 ሲሆን ምን ይሆናል አምፕሊቲዩዱን ነው የሚሆነው 2 ይሆናል y pi over 3 ሲሆንስ ተመልሶ 0 ይሆናል 4 pi over 9 ሲሆን ኔጌቲቭ 2 ይሆናል ሚኒመም ይሆናል 2 pi over 3 ሲሆን 0 ይሆናል ሶ እነዚህን ፖይንቶች ማገናኘት ነው ማክሲመሙ ስንት ነው 2 ነው ሚኒመሙ ደግሞ ኔጌቲቭ 2 ነው ሶ 0 ላይ 0 ነው pi over 6 ላይ 2 ነው 2 pi over 3 ላይ ተመልሶ 0 ነው 4 pi over 9 ላይ ኔጌቲቭ 2 ነው 2 pi over 3 ላይ 0 ነው ወደዚህም እንደዛው ይቀጥላል ኔጌቲቭ pi over 6 እያለን ኔጌቲቭ pi over 3 በዛ በኩል ያለውን ሚረር ኢሜጅ አድርገን ኔጌቲቭ 4 pi over 9 ኔጌቲቭ 2 pi over 3 ማለት እንችላለን pi over 6 ሲሆን ኔጌቲቭ 2 0 4 pi ሲሆን 2 pi ሲሆን 0
እንደዚህ አይነት ግራፍ እናገኛለን። እዚህ ጋር 2 ፓይ ኦቨር 3 ሶስተኛው ላይ ለ3 ኦቨር 2 ሳይንስ የምናካፍለው ፔሪዮድን 2 ፓይ ኦቨር 3 በስንት ነው? በ3 ኦቨር 4 ነው የምናባዛው። 2 ፓይ ኦቨር 3 በ3 ኦቨር 4 ስናበዛ 3 በ3 ይጠፋል። 2 በ4 ፓይ ኦቨር 2 ይሆናል። ሶ እዚች ጋር 4 ፓይ ኦቨር 9 ያልነው ፓይ ኦቨር 2 ነው። ፓይ ኦቨር 2 ፓይ ኦቨር 2። ስለዚህ የምናደርገው ፔሪዮዱን አራት ቦታ ነው። መጀመሪያ ፔሪዮድ ኦቨር 4 ፔሪዮድ ኦቨር 2 3 ኦቨር 4 ፔሪዮድ ከዛ ፔሪዮድ ከዜሮ ጀምረን እንደዚህ ያለውን ፔሪዮድ አራት ቦታ ነው የምንከፋፍለው። ለአራት እናካፍላለን፣ ለሁለት እናካፍላለን፣ በ3 ኦቨር 4 እናበዛለን፣ መጨረሻ ላይ ፔሪዮድ። ሶ ይሄንን ይመስላል። እንደዚህ አይነት ግራፍ እናገኛለን። ሌላው ድራው ኤፍ ኦፍ ኤክስ ይሄንን ግራፍ እንድንሰራ ነው የተፈለገው። መጀመሪያ ማግኘት ያለብን ፔሪዮድ ነው። ፔሪዮድ ኢኳል ቱ 2 ፓይ ኦቨር ይሄ ኮኤፊሺየንት የኤክስ ኮኤፊሺየንት 2 ኦቨር 3 ምን ይሆናል? 3 ወደዚህ ሄዳል፣ 2 በቱ ይጠፋል። 3 ወደ ላይ ሲሄድ ፔሪዮድ 3 ፓይ ይሆናል። አምፕሊቲዩድስ አምፕሊቲዩድ አብሶሉት ቫልዩ ኦፍ ኤ ኮኤፊሺየንት ኔጌቲቭ 3 ነው አምፕሊቲዩድ። ቀጣይ ስቴፕ ፔሪዮዱን አራት ቦታ መከፋፈል። ፔሪዮድ ኦቨር 4 ስናደርግ 0 ኮማ ፔሪዮድ ኦቨር 4 ሲሆን 3 ፓይ ኦቨር 4 ይሆናል። 3 ፓይ ኦቨር 4 ኮማ ሌላ ፔሪዮድ ኦቨር 2 ስናደርግ 3 ፓይ ኦቨር 2 3 ፓይ ኦቨር 2 ሌላ ፔሪዮዱን በ3 ኦቨር 4 ስናበዛ 3 ኦቨር 4 ታይምስ ፔሪዮድ 3 ፓይ 3 ፓይ ታይምስ 3 9 ፓይ ኦቨር 4 ይሆናል። ከዛ መጨረሻ ላይ ፔሪዮድ ራሱ 3 ፓይ። አሁን እነዚህ ፖይንቶች ላይ ኮስ ምንድነው ነው የሚሆነው? ዋይ ኤክሱ እንደዚህ ሲሆን ዋይ እዚህ ጋር ኮስ ፋንክሽን ነው አይደል? ስለዚህ ኮስ 0 በሚሆንበት ምንድነው ማክሲመም አምፕሊቲዩድ ነው የሚሆነው። አምፕሊቲዩዱ 3 ነው፣ ግን እዚህ ጋር ኔጌቲቭ ስለሆነ ከኔጌቲቭ ነው የሚጀምረው። ማይነስ 3 ይሆናል። እዚህ ጋር 0 ይሆናል፣ እዚህ 3 ይሆናል፣ እዚህ 0 ይሆናል፣ እዚህ ማይነስ 3 ይሆናል። ይሄንን መሳል ነው። ፖይንቶችን 0 እዚህ 3 ኦቨር 4 3 ፓይ ኦቨር 4 3 ፓይ ኦቨር 2 9 ፓይ ኦቨር 4 3 ፓይ ማክሲመም 3 ነው፣ ሚኒመም ማይነስ 3 ነው። ሶ ከማይነስ 3 ነው የሚጀምረው 0 ሲሆን ከዛ 3 ኦቨር 4 ፓይ ላይ 0 ይሆናል 0 ከዛ 3 ፓይ ኦቨር 2 ላይ 3 ይሆናል ማክሲመም ፓይ ኦቨር 4 ላይ 9 ፓይ ኦቨር 4 ላይ 0 3 ፓይ ላይ ደግሞ ተመልሶ ማይነስ 3 ይሆናል። እንደዚህ አይነት ግራፍ እናገኛለን። ለምንድን ነው ከታች የጀመረው? ኔጌቲቭ ሳይን ስላለን። ፖዚቲቭ ቢሆን ኖሮ ከላይ ነበር የሚጀምረው፣ እንዲህ ነበር የሚሆነው። ኔጌቲቭ ከታች እንዲጀምር አደረገ። ኤክሰርሳይዝ 9.3 ላይ ድራው ዘ ግራፍ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ ይላል። የነዚህን ግራፍ እንድንስል ነው የተፈለገው። ኤፍ ኦፍ ኤክስ ኢኳል ቱ 4 ሳይን ኤክስ ወይንም ኤፍ ኦፍ ኤክስ ዋይ ማለት እንችላለን። የዚህን ግራፍ ለመስራት መጀመሪያ አምፕሊቲዩዱ ስንት ነው? 4። ፔሪዮዱ ስንት ነው? 2 ፓይ ኦቨር ኬ የኤክስ ኮኤፊሺየንት 1 ነው። 2 ፓይ ኦቨር 1 2 ፓይ ነው። ቀጣይ ስቴፕ ፔሪዮዱን ስንት ቦታ መከፋፈል? 4 ቦታ መከፋፈል። 0 አለ። ፔሪዮድ ኦቨር 4 ስናደርግ ፔሪዮዱ 2 ፓይ ኦቨር 4 ፓይ ኦቨር 2 ይሆናል። ፓይ ኦቨር 2 ኤክስ ማለት ነው። ሌላ ፔሪዮዱን 2 ኦቨር 2 ስናደርግ 2 ፓይ ኦቨር 2 2 በ2 ፓይ ይሆናል ፓይ። ቀጣይ ፔሪዮዱን በ3 ኦቨር 4 ስናበዛ 3 ኦቨር 4 ታይምስ ፔሪዮድ 2 ፓይ
በቱ 2 ይሆናል 3 ፓይ ኦቨር 2 ይሆናል 3 ፓይ ኦቨር 2 መጨረሻ ላይ ራሱን 2 ፓይ ኤክስ እንዲህ ሲሆን ዋይ ምን ይሆናል ዋይ ኢኳል ቱ 4 ሳይን ኤክስ ሚለው ሳይን 0 0 ነው ሳይን ፓይ ኦቨር 2 ሲሆን ሳይን ፓይ ኦቨር 2 1 ነው 1 ታይምስ 4 4 ከዛ 0 ከዛ ማይነስ 4 ከዛ 0 ነው የሚሆነው እንግዲህ ይሄንን መሳል ነው ሳይን ግራፍ ላይ 0 ፓይ ኦቨር 2 ፓይ 3 ኦቨር 2 ፓይ 2 ፓይ ይሆናል ማክሲመም ፖይንት 4 ነው ሚኒመም ፖይንት ኔጌቲቭ 4 ነው 0 ፓይ ኦቨር 2 ላይ 4 እንደሚሆን አይተናል ፓይ ላይ 0 ይሆናል 3 ኦቨር 2 ፓይ ላይ ኔጌቲቭ 4 ይሆናል ከኔጌቲቭ 4 ጋር ተዩ 2 ፓይ ላይ 0 ይሆናል ወደዚህም ተመሳሳይ መሳል እንችላለን ኔጌቲቭ ፓይ ኦቨር 2 ኔጌቲቭ ፓይ እያልን መሳል እንችላለን ኔጌቲቭ ፓይ ኦቨር 2 ላይ ኔጌቲቭ ይሆናል ኔጌቲቭ ፓይ ላይ 0 ይሆናል ከዛ ኔጌቲቭ 3 ኦቨር 2 ፓይ ላይ ማክሲመም ይሆናል ከዛ 2 ፓይ ኔጌቲቭ 2 ፓይ ላይ እንዲሆን ይሄን ግራፍ ነው የሚሰጠን ይሄ y ኢኳል ቱ 4 ሳይን ኤክስ ግራፍ ይሄንን ይሰጠናል ሌላ ቢ ላይ y ኢኳል ቱ ኔጌቲቭ 2 ኮስ ኤክስ የዚህ ግራፍ ተፈልጓል አምፕሊቲዩዱ ስንት ነው አብሶሉት ቫልዩ ኦፍ ኔጌቲቭ 2 ይሆናል ፔሪዱ 2 ፓይ ኦቨር ኬ የኤክስ ኮኤፊሺየንት 1 ነው 2 ፓይ ይሆናል ስለዚህ አሁንም ይሄን 2 ፓይን አራት ቦታ ስንከፍል 0 ፓይ ኦቨር 2 ፓይ 3 ኦቨር 2 ፓይ 2 ፓይ ነው የሆነው ኔጌቲቭ 2 ኮስ ይሄ ምንድነው ኤክስ ነው y ኢኳል ቱ ኔጌቲቭ 2 ኮስ ኤክስ ነው ኔጌቲቭ ኮስ ኤክስ ኮስ 0 አንድ ነው አንድ ጊዜ ኔጌቲቭ 2 ኔጌቲቭ 2 ይሆናል ኮስ ፓይ ኦቨር 2 0 ነው 0 ኮስ ፓይ ኔጌቲቭ 1 ነው ኔጌቲቭ 1 ታይምስ ኔጌቲቭ 2 2 ይሆናል 0 ኔጌቲቭ 2 ይሄ ማገናኘት ነው እንግዲህ ፓይ ኦቨር 2 አለ ፓይ አለ 3 ኦቨር 2 ፓይ አለ 2 ፓይ አለ ማክሲመሙ ስንት ነው 2 ነው ሚኒመሙ ኔጌቲቭ 2 ነው ከየት ነው የሚጀምረው ከኔጌቲቭ 2 ከዛ ፓይ ኦቨር 2 ላይ 0 ይሆናል ፓይ ላይ 2 ይሆናል 3 ኦቨር 2 ፓይ ላይ 0 ይሆናል ከዛ 2 ፓይ ላይ ኔጌቲቭ 2 ይሆናል እያለ የሚቀጥል ግራፍ ወደዚህም እንደዛው ፖይንቶችን መጨመር ነው ኔጌቲቭ ፓይ ኦቨር 2 ኔጌቲቭ ፓይ ኔጌቲቭ 3 ኦቨር 2 ፓይ ኔጌቲቭ 2 ፓይ እያለ ይቀጥላል 2 ኦቨር 3 ሳይን ኤክስ 1 ኦቨር 4 ኮስ ኤክስ ያው ግራፋቸው ተመሳሳይ ነው ማክሲመም 2 ኦቨር 3 ነው የሚሆነው ሚኒመም ወደ ታች ኔጌቲቭ 2 ኦቨር 3 ነው የሚሆነው ከዛ የሳይን ግራፍ ነው የሚሆነው ከ0 ወደ ላይ ወደ ታች ወደ ላይ ወደ ላይ የሚሆነው ፓይ ኦቨር 2 ላይ ነው ቀድመ ያየነው አይነት ማለት ነው 0 የሚሆነው ፓይ ላይ ነው እያለ ይቀጥላል ይሄም የኮስ ነው 1 ኦቨር 4 ማክሲመም 1 ኦቨር 4 አምፕሊቲዩድ ሚኒመም ኔጌቲቭ 1 ኦቨር 4 ይሆናል ከየት ነው የሚጀምረው ፖዚቲቭ ስለሆነ ከ1 ኦቨር 4 ይጀምራል 0 ይሆናል ሚሆንን እያለ ይቀጥላል ያየነው ነው ፔሪዱ ያው 2 ፓይ ነው የሁለቱም ያንን አራት ቦታ ከፍሎ መስራት ነው
ግን በጣም ወደ ላይ አይሄድም። ምክንያቱም 2/3 ስለሆነ ኮኤፊሺየንቱ 2/3 ከአንድም የሚያንስ ነው። እዚህ አካባቢ ስለሆነ ወደ ላይ እንደዛ እኔ እንዳልኩት ሳይሆን እዚህ 2/3 ኔጌቲቭ 2/3 እንደዛ ነው። 1/4 ደግሞ በጣም 0.25 ማለት ነው። ስለዚህ እዚሁ ነው እንጂ ወደ ላይ ወደ ታች አይሄድም። ያው እኔ ስኬሉን በስተት እንትን ስላደረኩ ነው እንደዚህ 1/4 እቺ ደግሞ ኔጌቲቭ 1/4 ስለዚህ ከዛ አያልፍም። እና እዚህ ጋር በጣም ትንሽ ቁጥር ከሆነ 1/4 አሁን 0.25 ማለት ነው። በጣም ትንሽ ቁጥር ከሆነ 0.05 ኮስ ኤክስ ቢ ቢሆን በቃ ከላይኑ ጋር ከዚህ ከሆሪዞንታል ላይኑ ጋር የተጣበቀ አይነት ነው። እንዲህ ነው የሚሆነው። ትንሽ የተጣበቀ ወደ ላይ ወደ ታች እዛው ኮኤፊሺየንቱ ሲያንስ አምፕሊቲዩዱ ያ ማለት ከፍታው ከኤክስ አክሲሱ ያለው ዝቅታና ከፍታ ያንሳል ነው። ኮንሰፕቱ እንደዛ ነው። Draw the graph of each of the following trigonometric functions for one cycle ለአንድ ሳይክል ነው። አምፕሊቲዩድ እና ፔሪዱን አውጡና እነዚህን ግራፍ ሳሉ ነው እስካሁን እየሳለን የነበረው ነው። የመጀመሪያው f of x sin 4x ያ ማለት y sin 4x የዚህን ግራፍ እንድንሰራ ከተፈለገ አምፕሊቲዩዱ ያው 1 ነው። ፔሪዱ 2 ፓይ ኦቨር 4 ነው። ሲጠፋ ፓይ ኦቨር 2 ማለት ነው። ፓይ ኦቨር 2 እና አራት ቦታ የምንከፍለው አንድ ኮምፕሊት ሳይክል ከ0 እስከ ፔሪድ በፓይ ኦቨር 2 አንድ ኮምፕሊት ሳይክል ይጨርሳል። ያን ኮምፕሊት ሳይክል አራት ቦታ እናከፍላለን። 0 አለ x ፓይ ኦቨር 2 ለስንት ነው? መጀመሪያ ፔሪድ ለአራት ስናካፍል 4 ጊዜ 2 8 ፓይ ኦቨር 8 ይሆናል። ፓይ ኦቨር 8 ፔሪዱን ለሁለት ስናካፍል ፓይ ኦቨር 2 ኦቨር 2 ፓይ ኦቨር 4 ይሆናል። ፓይ ኦቨር 4 ፔሪዱን በ3 ኦቨር 4 ስናበዛ 3 ኦቨር 4 ታይምስ ፓይ ኦቨር 2 4 ታይምስ 2 8 3 ፓይ ኦቨር 8 ይሆናል። 3 ፓይ ኦቨር 8 ከዛ ፓይ ኦቨር 2 ራሱ አለ። እንዲህ ሲሆን አምፕሊቲዩድ ኤክስ እንዲህ ሲሆን ዋይ ሳይን ስለሆነ 0 ከሆነ 0 ነው። ከዛ ፓይ ኦቨር 8 ሲሆን 1 ይሆናል። 0 ኔጌቲቭ 1 0 ይሆናል። ስለዚህ እነዚህን ፖይንቶች ስናገናኝ ግራፉ ላይ ፓይ ኦቨር 8 ፓይ ኦቨር 4 3 ፓይ ኦቨር 8 ፓይ ኦቨር 2 0 ላይ 0 ነው። ወደ ላይ 1 አለ፣ ወደ ታች ኔጌቲቭ 1 አለ። ፓይ ኦቨር 8 ላይ 1 ይሆናል። ፓይ ኦቨር 4 ላይ 0 ይሆናል። 3 ፓይ ኦቨር 8 ላይ ኔጌቲቭ 1 ይሆናል። ፓይ ኦቨር 2 ላይ 0 ይሆናል። ይሄ አንድ ሳይክል ይባላል። አንድ ኮምፕሊት ሳይክል ካልሆነም አንድ ኮምፕሊት ሳይክል በሌላ በግራና በቀኝ ከዋይ አክሲስ በግራና በቀኝ እንዲሆንልን ከፈለግን አሁን ፉል ይሄ ፔሪዱ ፓይ ኦቨር 2 ነው አይደል? ስለዚህ ያንን እናደርጋለን። ወደ ግራ የዚህን ግማሽ ፓይ ኦቨር 2 ስናደርግ ፓይ ኦቨር 4 ወደ ግራ እስከ ፓይ ኦቨር 4 ወደ ቀኝም እስከ ፓይ ኦቨር 4 ያለው ርቀት ፓይ ኦቨር 4 ሲደመር ፓይ ኦቨር 4 ፓይ ኦቨር 2 አንድ ኮምፕሊት ሳይክል ይሆናል። ፔሪዱ ምን ስለሆነ ፓይ ኦቨር 2 ወደ ግራም ወደ ቀኝም እኩል አካፍለን ፔሪዱን እንወስዳለን ማለት ነው። 0 ላይ 0 ነው። ከ0 በኋላ እስከ ፓይ ኦቨር 4 ማን አለ? ፓይ ኦቨር 8 አለ። ፓይ ኦቨር 8 ላይ ምን ሆነ? 1 ሆነ አይደል? እዚህ ጋር 1 ሆነ። ስለዚህ እንዲህ ይሆናል። ፓይ ኦቨር 4 ላይ 0 ይሆናል። 0 ይሆናል። እዚህ ጋር ኔጌቲቭ ፓይ ኦቨር 8 አለ። ኔጌቲቭ ፓይ ኦቨር 8 ምን ይሆናል? ኔጌቲቭ 1 ይሆናል። ስለዚህ እንዲህ ይሆናል። ከዛ ፓይ ኦቨር 4 ላይ እንዲህ ይሆናል። ይሄ አንድ ኮምፕሊት ሳይክል ይሆናል። ከፓይ ኦቨር 4 እንዲህ ሄዶ እስከ ፓይ ኦቨር 4 ከኔጌቲቭ ፓይ ኦቨር 4 እስከ ፓይ ኦቨር 4
ይሄም ዋን ኮምፕሊት ሳይክል ነው። ይሄም ዋን ኮምፕሊት ሳይክል ነው። ችግር የለውም የትኛውንም ብንወስድ። ሌላው ቢ ላይ y equal to -2 sin 1/3x የዚህ አምፕሊቲዩድ ማግኒቲዩድ ኦፍ -2 2 ነው። ፔሪድ ደግሞ 2 pi over የዚህ ኮኤፊሺየንት 1/3 3 ወደ ላይ ሲሄድ 3 times 2 6 pi ፔሪዱ 6 pi ነው። ሶ ፔሪዱን አራት ቦታ መክፈል ነው። 0 x 0 6 pi over 4 የመጀመሪያው 3 pi over 2 ይሆናል። 3 pi over 2 6 pi over 2 3 pi ይሆናል። 3 over 4 times 6 pi በሁለት 3 ጊዜ 3 9 9 pi over 2 ይሆናል። ከዛ 6 pi አለ። አምፕሊቲዩዱስ 0 ሲሆን 0 ነው። y 3 pi over 2 ሲሆን ማክሲመም የሚሆንበት ነው። አሁን እዚህ ኔጌቲቭ ስለሆነ ወደ ታች ሚኒመም ነው፣ ኔጌቲቭ 2 ነው የሚሆነው። ምክንያቱም sin 1/3 ሲባዛ 3 pi over 2 sin pi over 2 ነው የሚሆነው። sin pi over 2 ደግሞ 1 ነው። 1 times ኔጌቲቭ 2 ኔጌቲቭ ከዛ 0 እንደገና ፖዚቲቭ 2 ከዛ 0 ይሆናል። ይሄን ስንስል 0 3 pi over 2 3 pi 9 pi over 2 6 pi ማክሲመም 1 ነው 2 ነው። ሚኒመም ኔጌቲቭ 2 ነው። ከዜሮ ይጀምራል። 3 pi over 2 ላይ ኔጌቲቭ ላይ ይሄዳል። 3 pi ላይ 0 ይሆናል። 9 pi over 2 ላይ ፖዚቲቭ 2 ይሆናል። 6 pi ላይ 0 ይሆናል። እንደዚህ አይነት ግራፍ እናገኛለን። ወይንም ደግሞ ግማሽ ግማሽ እዚህ 6 pi ነው አይደል? ፔሪዮዱ 6 pi ነው። ስለዚህ ከዋይ አክሲስ በግራ እና በቀኝ ለማድረግ ከፈለግን ወደዚህ 3 pi ወደዚህ ኔጌቲቭ 3 pi አጠቃላይ ርቀቱ 6 pi ነው። አንድ ፔሪድ እንደ አንድ ፔሪድ መውሰድ እንችላለን። ከዛ በዚህ በኩል ማን አለ? 3 pi over 2 አለ። 3 pi over 2 ላይ ምንድነው? ኔጌቲቭ ነው። ስለዚህ ኔጌቲቭ 2 ላይ 2 አለ። ኔጌቲቭ 2 ይሆናል። ከዜሮ ኔጌቲቭ 2 ከዛ 3 pi ላይ ምን ይሆናል? 0 ይሆናል። እዚህም 3 pi over 2 ኔጌቲቭ 3 pi over 2 ይኖራል። ኔጌቲቭ 3 pi over 2 ላይ 2 ይሆናል። ከዛ ኔጌቲቭ 3 pi ላይ 0 ይሆናል። ይሄ እንደዚህ መውሰድ እንችላለን። ይሄ አንድ ፔሪድ ነው። ፔሪዱ 6 pi ነው። ሌላው ሲ ላይ y equal to 2 over 3 cos 2x amplitude 2 over 3 period 2 pi over 2 pi period pi ነው። ይሄን አራት ቦታ መክፈል 0 ፔሪዱን ኦቨር 4 pi over 4 ፔሪዱን ለ2 pi over 2 ፔሪዱን በ3 over 4 3 over 4 pi pi x እንዲህ ሲሆን y ምን ይሆናል? ኮስ ፋንክሽን ነው። 0 ከሆነ ኮስ 0 1 1 times 2 over 3 2 over 3 ከማክሲመም ይጀምራል። 0 ኔጌቲቭ 2 over 3 ሚኒመም ይሆናል። 0 ፖዚቲቭ 2 over 3 ማክሲመም ይሆናል። ሶ ይሄንን ስንሰራ እንደዚህ አድርገን ፔሪዱ ፓይ ነው አይደል? በግራ የፓይ ግማሽ ፓይ ኦቨር 2 ወደዚህ ኔጌቲቭ ፓይ ኦቨር 2 አድርገን መስራት እንችላለን። እሺ 0 ሲሆን x 0 ሲሆን ማክሲመም 2 ኦቨር 3 ነው። 2 ኦቨር 3 ሚኒመም
ኔጌቲቭ 2 ኦቨር 3 ኤክስ 0 ሲሆን ፖዚቲቭ 2 ኦቨር 3 ይሆናል። ፓይ ኦቨር 4 ሲሆን እዚህ ጋር ነው ፓይ ኦቨር 4 እዚህ መሃል ደግሞ ኔጌቲቭ ፓይ ኦቨር 4 አለ። ፓይ ኦቨር 4 ሲሆን 0 ነው ስለዚህ 0 ይሆናል። ፓይ ኦቨር 2 ሲሆን ኔጌቲቭ 2 ኦቨር 3 ነው እንዲሆን እዚህ ኔጌቲቭ ፓይ ኦቨር 4 ሲሆን አሁንም 0 ነው። ኔጌቲቭ ፓይ ኦቨር 2 ሲሆን ደግሞ አሁንም ኔጌቲቭ 2 ኦቨር 3 ነው። ስለዚህ ዋን ሳይክል እንዲሄዶ እንዲመለሳል። ፔሪዮዱ ፓይ ነው። በዚህ አይነት መልኩ መሳል ይቻላል። ዲ ላይ 5 ሳይን y equal to 5 ሳይን ኔጌቲቭ 2 ኦቨር 3 ኤክስ አለ። አምፕሊቲዩዱ አሁን ምን ከማለት ጋር እኩል ነው? y equal to ሳይን ኦፍ ኔጌቲቭ ኤክስ ማለት ከኔጌቲቭ ኦፍ ሳይን ኤክስ ጋር እኩል ሶ ኔጌቲቭ ወደ ውጭ ወጥቶ ኔጌቲቭ 5 ታይምስ ሳይን 2 ኦቨር 3 ኤክስ ከማለት ጋር እኩል አምፕሊቲዩድ ማግኒቲዩድ ኦፍ ኔጌቲቭ 5 ይሆናል። ፔሪዮድ ደግሞ 2 ፓይ ኦቨር 2 ኦቨር 3 ወደ ላይ ሲሄድ 6 ፓይ ኦቨር 2 በቱ ይጠፋል 3 ፓይ ይሆናል። ፔሪዮዱ 3 ፓይ ነው። ሶ ፔሪዮዱን አራት ቦታ መክፈል ነው። ኤክስ 0 3 ፓይ ኦቨር 4 ለአራት ማካፈል መጀመሪያ፣ ከዛ ለሁለት ማካፈል 3 ፓይ ኦቨር 2 ከዛ በ3 ኦቨር 4 ማብዛት 3 ሲባዛ 3 9 ፓይ ኦቨር 4 በ3 ኦቨር 4 ሲባዛ ከዛ 3 ፓይ ራሱ ይሆናል። ዋይ ምን ይሆናል? እንግዲህ ኔጌቲቭ ስለሆነ 0 ሲሆን 0 ነው። 3 ኦቨር 4 ፓይ ሲገባ ምንድነው? ሚኒመም ኔጌቲቭ 5 ነው የሚሆነው። ከዛ 0 ፖዚቲቭ 5 0 ይሄንን መሳል ነው። ፔሪዮዱ 3 ፓይ ነው አይደል? 3 ፓይ ከሆነ ወደዚህ እስከ 3 ፓይ ኦቨር 2 የሱን ግማሽ ወደዚህ ኔጌቲቭ 3 ፓይ ኦቨር 2 እንዲሄድ አድርገን መሳል እንችላለን። ኤክስ 0 ሲሆን ዋይም 0 ነው። ኤክስ 3 ኦቨር 4 ፓይ 3 ኦቨር 4 ፓይ እዚህ መሃል ነው። 3 ኦቨር 4 ፓይ ሲሆን ማይነስ 5 ማክሲመም 5 ነው። ሚኒመም ደግሞ ኔጌቲቭ 5 ይሆናል። እንደዚህ ይሆናል። 3 ፓይ ኦቨር 2 ላይ 0 ነው 0 ይሆናል። እዚህም ኔጌቲቭ 3 ፓይ ኦቨር 4 ላይ ፖዚቲቭ 5 ይሆናል ማክሲመም ይሆናል። ከዛ ኔጌቲቭ 3 ፓይ ኦቨር 2 ላይ ሚኒመም ይሆናል። ስለዚህ አንድ ፔሪዮድ ወደ ላይ ሄዶ ወደ ታች መጥቶ እንደዚህ ይሄ አንድ ፔሪዮድ ይሆናል። ፔሪዮዱ 3 ፓይ ነው። አምፕሊቲዩዱ 5 ነው። ያው ተመሳሳይ ነው። ኤፍ 1/2 y equal to 1/2 cos ኔጌቲቭ 3/2 x ይሆናል። ኮስ ጊዜ ኮስ ኔጌቲቭ x ማለት ከፖዚቲቭ ኦፍ ኮስ x ጋር ነው። ስለዚህ ልዩነት የለውም። y equal to 1/2 times cos 3/2 x እንደማለት ነው። ይሄ ለዚህ እንደመስራት ነው። ይሄን ደግሞ እናውቀዋለን። አምፕሊቲዩድ 1/2 ፔሪዮድ 2 ፓይ ኦቨር የዚህ ኮኤፊሺየንት 3/2 ወደ ላይ ይሄዳል 4 ፓይ ኦቨር 3 ይሆናል ፔሪዮድ። ይሄንን አራት ቦታ መክፈል x 0 4 ፓይ ኦቨር 3 ለ4 ሲካፈል ለ4 4 ከ4 ጋር 16 ፓይ ኦቨር 3 4 ፓይ ኦቨር 3 ለ2 ደግሞ 4 ፓይ ኦቨር 3 ለ4 ሲካፈል 4 ከ3 ጋር ነው የሚባዛው 4 ፓይ ኦቨር 12 ነው የሚሆነው። ይጠፋል። ፓይ ኦቨር 3 ይሆናል። ፓይ ኦቨር 3 4 ፓይ ኦቨር 3
ለሁለት ሲካፈል ማለት በ1 ኦቨር 2 ሲባዛ ማለት ነው 2 ፓይ ኦቨር 3 ነው የሚሆነው 2 ፓይ ኦቨር 3 4 ፓይ ኦቨር 3 እንደገና በ3 ኦቨር 4 ሲባዛ በ3 ኦቨር 4 ሲባዛ ይጠፋል ፓይ ይቀራል ፓይ ከዛ 4 ፓይ ኦቨር 3 ይሆናል ኮስ ነው ወይ ምን ይሆናል 0 ሲሆን ኮስ 0 ማክሲመሙ ነው የሚሆነው ማክሲመሙ 1 ኦቨር 2 ነው አምፕሊቲዩድ 1 ኦቨር 2 0 ኔጌቲቭ 1 ኦቨር 2 0 1 ኦቨር 2 ይሄንን ግራፍ ላይ 4 ፓይ ኦቨር 3 ነው ፔሪዮዱ ስለዚህ በሌፍት እና በራይት የ4 ፓይ ኦቨር 3 ግማሽ 4 ፓይ ኦቨር 3 ግማሽ ስናደርግ 2 ፓይ ኦቨር 3 2 ፓይ ኦቨር 3 ማለት እንችላለን 2 ፓይ ኦቨር 3 ወደዚህ ኔጌቲቭ 2 ፓይ ኦቨር 3 ማክሲመሙ ስንት ነው አለን 1 ኦቨር 2 1 እዚህ ካለ 1 ኦቨር 2 ማለት እዚህ ጋር ነው ኔጌቲቭ 1 ኦቨር 2 እዚህ ጋር ነው ኔጌቲቭ 1 እዚህ ጋር ሶ 0 ላይ ማክሲመም ይሆናል ከዛ ከ2 ፓይ ኦቨር 3 በፊት ማን አለ ፓይ ኦቨር 3 ላይ ደግሞ ምን ይሆናል 0 ይሆናል ኔጌቲቭ 2 ፓይ ኦቨር 3 ደግሞ ኔጌቲቭ 1 ኦቨር 2 እዚህ ጋር እንደዚህ ይሆናል በዚህም ኔጌቲቭ ፓይ ኦቨር 3 አለ ኔጌቲቭ ፓይ ኦቨር 3 ክሮስ ያደርጋል ከዛ ኔጌቲቭ 2 ፓይ ኦቨር 3 ላይ ደግሞ ከኔጌቲቭ 2 ጋር እንደዚህ ይሆናል እንደዚህ አይነት ግራፍ እናገኛለን